የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። አንድ ሴት ለሃጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሃጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይሄ በተለይ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንቲባ ከድር ጁሃር ተሸለሙ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ሀገራችን ትልቅ ሀዘን ላይ እንደምትገኝ ሁላችሁም ታውቃላችሁ። ተቀዳሚ ሀጂ ሙፍቲ ዑመር እንድሪስ ከዚህ ዓለም ድካም አርፈዋል። እንግዲህ ይህንን ተመልክቶ ሀጂ ሙፍቲ ማን ነበሩ የሚለውንና ከዛ ይልቅ ደግሞ በጣም በሚያሳዝን መልኩ የእሳቸው ሞት የሚያስደስታቸው አካላቶችም እንዳሉ እየተመለከትን ነው። ይህንን በስፋት እናያለን። እንዲሁም ደግሞ ቤተክርስቲያን ውስጥ በጣም በሚያሳዝን ሁኔታ የተደባደቡ ዲያቆናቶችም አሉ። እንግዲህ እንዲህ አይነቱን ቀርጾ ለሚዲያ ፍጆታ ማዋል ራሱ ጥቅሙ ምን እንደሆነ እየገባኝ አይደለም። ያን እናያለን። ቤተክርስቲያን የድሬዳዋን ከንቲባ ሸልማለችና ምንድነው ይሄስ የሚለውን በስፋት የምንመለከትበት መርሃ ግብር ነው። እስከ ፍጻሜው አብራችሁን ቆዩ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ ግለጹት። እንግዲህ የኛም ቤተክርስቲያን ሀዘናዋን ገልጻለችና እስቲ በሱን ጀምር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ሙፍቲ የነበሩት ሀጂ ዑመር ኢድሪስ ህልፈተ ሕይወት መራር ሀዘን እንደተሰማት ገልጻለች። ቤተክርስቲያኗ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር አህጉረ ስብከቶች ሊቀ ጳጳስ በሆኑት በአባ ሳዊሮስ ስም ባወጣችው መግለጫ የሙፍቲ ሀጂ ዑመር ኢድሪስ የእረፍት ዜናን በታላቅ ሀዘን እንደተቀበለችው ማስታወቃለች። በመግለጫው እንደተገለጸው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸውና በአገልግሎት ቆይታቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄ የፍቅርና የአንድነት ተምሳሌት የነበሩ አባትም እንደነበሩ አስታውሳለች። በተለይም በእርሳቸው በነበራቸው በመልካም ስብዕና ርህራሄና ለህዝባቸው በነበራቸው ፍቅር የተነሳ በሁሉም ኢትዮጵያውያን ዘንድ ከፍተኛ አክብሮትና ተወዳጅነትን ያተረፉ ታላቅ አባት እንደነበሩ ቤተክርስቲያኗ አስረድታለች። በእንዲህ የኢትዮጵያውያን ሁሉ አባት በነበሩት በማለትም ቤተክርስቲያኒቷ ለሙፍቲ ሀጂ ዑመር ኢድሪስ ያላትን ክብርና ፍቅርም ገልጻለች። ቤተክርስቲያኗ ይህንን ጥልቅ ሀዘን ስትገልጽ ለመላው ኢትዮጵያውያን የእምነት አባቶችና ተከታዮች፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው ሁሉ መጽናናትንም ተመኝታለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። ብፁዕ አቡነ ማትያስም ኢትዮጵያ በጣት የሚቆጠሩ አረጋውያንን አፈማር የሆኑ የሀገር መካሪዎችን ሀገር ወዳድ እንዲሁም ደግሞ በሰው ዘንድ የመወደድ ጸጋ የተሰጣቸው በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል። በተጨማሪም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኢትዮጵያ ፕሬዚዳንት አቶ ታዬ እንዲሁም በተጨማሪ ደግሞ የኢትዮጵያ ሃይማኖት ማህበርና ትልልቅ ተቋማት እንዲሁም ደግሞ ትልልቅ የመንግስት ባለስልጣናት በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማቸውን ሀዘን ገልጸዋል ማለት ነው። እንዲሁም 6 ሰዓት ላይ ዛሬ ፒያሳ በሚገኘው በኑር ወይም ደግሞ በበኒ መስጊድ የሶላተል ጀናዛ ይሰገዳል። እንዲሁም በተጨማሪ 8 ሰዓት ላይ በሚሊኒየም አዳራሽ ትልልቅ የመንግስት ኃላፊዎች እንዲሁም ደግሞ የተለያዩ ግለሰቦች በተገኙበት የአስክሬን ሽኝት ይደረግላቸዋል። ከዛም ከቀኑ 10 ሰዓት ላይ ስርዓተ ቀብራቸው ይፈጸማል ተብሏል ማለት ነው። በድጋሚ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተሰማኝን ገንዘብ መግለጽ ፈልጋለሁ። በአዲስ መረጃ መልሳለሁ። መልካም ቀን። አዎ በሀጂ ሙፍቲ ዑመር ኢድሪስ መሞት እንግዲህ ቤተክርስቲያናችን ሀዘኗን ገልጻለች። ለቤተሰቦቿም ለወዳጅ ዘመዶቻቸውም መጽናናትን ተመኝታለች ማለት ነው። እንግዲህ እጅግ ደግ አባት ነበሩ። ሰላምን የሚሰብኩ ፍቅርን የሚሰብኩ ደግ አባት ነበሩ። እንግዲህ በተለያየ ወቅት ያነሷቸውን ነገሮች አስቃኛቸዋለሁ። ከዛ በፊት ግን እስቲ መጀመሪያ እሱን እንመልከት። ሀጂ ሙፍቲ ዑመር ኢድሪስ የተናገሯቸው በአንዳንድ ወቅት የተናገሯቸውን ነገሮች አድምጡ። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ
100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። ታዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን የሰው ልጅ በመሰረቱ ወንድማማች እህትማማች ነው። ወንድማማችነት ቀርቶ እህትማማችነት ቀርቶ የንጹሃን ደም እየፈሰሰ ሰው ሰውን እየገደለ የሰውነት ጠባይ ቀርቶ ወደ አውሬ ጠባይነት ወደ እንስሳ ጠባይነት እየተመለሰ የሰው ልጅ በሚያሳዝን ሁኔታ በሚያስገርም በሚያስጨንቅ ጠባይ ላይ እንደሚገኝ ለእናንተም ስውር አይደለም፣ ለዓለማትም ስውር አይደለም። እኛ ክርስትናና እስልምና ክርስቲያኖችና ሙስሊሞች እምናቀው ወንድማማችነትን፣ እህትማማችነትን፣ መከባበር፣ መተዛዘን በሐዘንም ሆነ በደስታ በሰርግም ሆነ በሞት ስንተባበር ነው እንጂ የሚያምርብን። እምናውቀው አገራችንን ያደግንበት በጠብ ደም በማፍሰስ ንጹሃን በመግደል በማፈናቀል እንዳልሆነ እምታውቁ አውቃችኋል። አሁንም ወደዛው ወደ ጠባያችን ወደ መመካከር፣ ወደ መከባበር፣ ወደ መተዛዘን የበላያችንን ወደ ማክበር ለበታቻችንን ወደ ማዘን የጓደኛችንን መብት ወደ መጠበቅ እንድንመለስ አደራ ላለው። ሙስሊም ብሎ ጥላቻ፣ ክርስትና ክርስቲያን ብሎ ጥላቻ አይተንም ሰምተንም አናውቅም። ይህን የሰማነው ያየነው አሁን ተለውጦ አዲስ አበባ ከመጣን ነው እንደ ያለ ጥላቻ ያየነው። በገንዘብ ምክንያትም ደግሞ እንደው አላግባብ በገንዘብ ፍለጋ ሰው መግደል፣ ሰው ማፈናቀል፣ ለስልጣን ብሎ ሰው መግደል፣ ሰው ማፈናቀል፣ መዝረፍ፣ መቀማት፣ ማቃጠል ይሄ አሁን ተለውጦ ወዲህ የመጣ አደጋ እንጂ ፊት በሀገራችን የማይታወቅ ስለሆነ በዚህ ሀሳብና አመለካከት ያላቸው ሰዎች ወደ ሰላሙ ሊመለሱ ይገባል። ከሙስሊሙ ክርስቲያኑ ነው የሚለው ሰው እድሜው ይርዘምልን ነው የሚለው። አንድ ቦታ ሐኪም በሄድ እንደው ሰው የማይታመሙ እኔ ልታመም እንጂ አለኝ። ክርስቲያን ነው። እኔ ሰላም አልወድም ነበር አለኝ። እሰው ሰላም እንድወድ ያደረጉኝ ሰላም እወዳለሁ አሁን አለ እና ይሄ እንግዲህ መጅስ ያለ ስራ ነው። ይሄ ያላስደሰተ ማንም አያስደሰት። ሰው ብር አያስደሰተው፣ ሙኝት አልሆነ ወርቅ አያስደሰተው፣ ስልጣን አያስደሰተው። ትልቅ ሀብት ታላቅ ሀብት ማለት ለሰው ልጅ መወደድ በጥሩ መነሳት ነው እና አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው እና ቶሎ እየተባልኩ ነው።
እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የእሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸውም እዚሁ ነው። አሁንም ማፍጠሪያቸው እዚሁ ነው። ማንተን ማለቻቸው በሰው ሀሳብ ነው የኖርኩት። ተልጆች ተባልተቤት የባልተቤት ጋር በልቼ አላውቅም። ልጆች ጋር በልቼ አላውቅም። እምበላው ተማሪዎቹ ጋር። እንግዲህ እንደተከታተላችሁት ስለ አንድነት የሚያስቡ አባት ናቸው። ስለ ሰላም የሚያስቡ አባት ናቸው። ስለ ፍቅር የሚያስቡ አባት ነበሩ። አትሊስት ኦርቶዶክስ ክርስቲያንና ሙስሊም እንኳን መለያየት እንደሌለበት በጣም በፍቅር እንደሚኖሩ አሁን የሰውን ሀብት የሰው በጣም በቃ ያልተናገሩት ነገር የለም። ትክክለኛ አባትነት ወዜ ነበራቸው። በተለይ ኦርቶዶክሳውያን በጣም በእውነት እኔ ይቅርታ አድርጉልኝ እንደ አንድ የቤተክርስቲያኒቱ አባት ነበሩ የሚመስሉኝ። በቃ ዝም ብዬ ሳያቸው ያው የእስልምና እምነት ተከታይ ናቸው፣ የእስልምና አባት ናቸው። ነገር ግን ስናያቸው እንደኔ አሁን ይህን ስሜት ሌሎቻችሁም ይሰማችኋል ብዬ አስባለሁ። በቃ የሚናገሩት ሰላም፣ የሚናገሩት ፍቅር፣ የሚናገሯቸው ነገሮች በተለይ ኢትዮጵያ ሰላም ሆና ማየትን ምን ያህል እንደሚጓጉ እርስ በርስ ሁላችንም ሰው ለሰው እህትና ወንድም ነው፣ ተባብሮ ተፋቅሮ ተዋዶ ነው አንድ ላይ መኖር ያለበት ብለው ሁልጊዜ ሲናገሩ ነው የምንሰማቸውና እንደው አሁን እኛ አባት ሲያርፉ ትልቅ ቤተክርስቲያን ዋርካዋን ያጣችሁ ቤተክርስቲያን አልኩኝ ሀገራችን ዋርካዋን ያጣችሁ። ያው የቤተክርስቲያን ስለምሰራ ለምዶብን እኮ ነው። ሀገራችን ዋርካዋን ትላልቅ ዋርካዎችን ያጣለች ማለት በቃ እንዲህ አይነት ስለ ሰላም የሚያስቡ ስለ ሰላም ሁልጊዜ ስለ ሰላም የሚናገሩ ባገኙት አጋጣሚ ሰላምን የሚሰብኩ ትላልቅ ሽማግሌዎች እንደዚህ አይነት አባቶች ያስፈልጋሉ። ምክንያቱም ታሪክ አዋቂ ናቸው። የቀደመቿን ኢትዮጵያ የሚያውቁ ናቸው። ያችን የቀደመቿን ኢትዮጵያ የሚናገሩ ዛሬ ያለው ትውልድ የቀደመቿን ኢትዮጵያ ያውቃትም ረስቷት በራሱ ዓለም እየሄደ ምንም ጦርነትን እርስ በርስ መፋጀትን ወንድማማች በወንድማማቾች ማለቅን ነው እያየን ያለነው። የቀደመቿ ኢትዮጵያ ግን እቺ አይደለችም ብሎ የሚናገሩ ለሀገር ትልቅ ክብር የነበሩ አባት ናቸው። እና አሁን እኚህ ሰው ሲያርፉ እንግዲህ ደስ የሚላቸው አካላቶች አሉ። ተከታተሉ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። ታመሙ እንጂ እሳቸው እንዳልከው አልሞቱም። አንተ ግን እንደሞትክ ለዛውንም በቁም ግልጽ ምስክር ነው ይሄ ያውኑ ፖስት። በጣም አሳዘኑኝ እናትና አባት። ስዕል አድኖ አድርገህ ፕሮፋይልህ ላይ ሙስሊም ክርስቲያኑን አጣልተህ ልትለያይ፣ ብዙም አትጋጋጥ፣ ብዙም አትሰቃይ። እኩል ከኛ ጋራ እልፍ የሚወዷቸው አሉ ክርስቲያኖች። ከቶ አንሸወድም በእንዳንተ አይነት ሞኞች። የምስራች አርፈዋል። እንዴት አባቱ ደስ የሚል ቀን ነው በእናታችሁ። ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። እንዳይቀናህ ዘላለም ግን ከካም
ስለ ሙፍቲ ሀጂ ዑመር ኢድሪስ የሌላ እምነት ተከታይ ወገኖቻችን ያውሩ ማለት ነው። ቪዲዮ እንኳን እኛ ሙስሊሞች ስለሳቸው ስንሰራ ገብተው የሌላ እምነት ተከታዮች ናቸው ሙፍቲን በጣም ወዳቸዋለሁ አላህ አፊያ ያርጋቸው እያሉ ጸሎት ሲያደርጉላቸው የነበሩት ማለት ነው። ዛሬ ግን አላህ አላለውም ወደ አኪራ ተሸጋገሩ። ዛሬ ግን ይህ ወንድን ደጋሚ ጠንቋይ እያላቸው እየሰደባቸው ይገኛል ማለት ነው። ሙፍቲን የምትወዱ እንዳለ የኢትዮጵያ ህዝብ እንዳለ ይሄን ቪዲዮ ሪፖስት ያደረጋችሁ ይህ ልጅ አዲስ አበባ ቁጭ ብሎ ነው ይህን ሁሉ ነገር ያደረገ ያለው። ሁላችሁም በትብብር ይህን ልጅ ይዛችሁ መምከር ካልሆነ ደግሞ የጤና ሁኔታው ደግሞ አሳሳቢ ከሆነ አማኑኤል አስገብታችሁ የራሳችሁን ኃላፊነት እንድትወጡ ላለው ድርሻዬን ተወጥቻለሁ። አመሰግናለሁ። አንድ ሴት ለሀጂ ሙፍቲ ዑመር ስትሰግድ የሚያሳይ ነገር ሲንሸራሸር አይቻለሁኝ። ይህን ቪዲዮ የሰራሁት ለምን ሰገደች ምናምን ልል አይደለም። ምክንያቱም ሀጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። በተለይ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ካርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው? ሲሞት ሙስተሪሁ ወሚስተር ሚንሁ የሚሉት ማለት ነው። አዎ ጀናዛው ሲያልፍ ማለት ነው። ወይ እንገላገለዋል ወይ ይገላገል። የተከታተላችሁትን ነው የሚመስልና እጅግ አሳዛኝ ነገር ነው። እንዲህ አይነት እንዴት እንደሆነ ብቻ ያ ውስጣቸው እርስ ተከፋፍለዋል። መከፋፈል አለ። በዛ ምክንያት ነውና የፈለገ መከፋፈልም ቢኖር እኚህ ትልቅ አባት በአባትነታቸው የአባትነት ወዝ የአባትነት ለዛ ያላቸው አባትን እንዲህ ማለት ተገቢ ነው ብዬ አላስብም። ልቦና ይስጣቸው ለማለት እወዳለሁ። እሺ ቤተክርስቲያን ከንቲባውን ሸልማለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከንቲባ ከድር ጁሃር ተሸለሙ። ከንቲባ ከድር ጁሃር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ኢትዮጵያ ለምታከናውነው ሐዋርያዊ አገልግሎት ያላሉ በፍትሃዊነት መንግስታዊ ኃላፊነታቸው በመወጣት ላበረከቱት አስተዋጽኦ ነው ሽልማት የተበረከተላቸው። ሽልማቱን ብፁዕ ወቅዱስ አቡነ ማትያስ ለከንቲባው ተወካይ ለአቶ ገበየሁ ጥላሁን የድሬዳዋ አስተዳደር ከንቲባ ጽሕፈት ቤትና የካቢኔ ጉዳዮች ኃላፊ አስረክበዋል። አዎ በተለይ ድሬዳዋ ከንቲባ በእውነት ሁላችሁም በተለይ ቁልቢ የምትሄዱ አካላቶች ድሬዳዋ የምትሄዱ አካላቶች በታህሳስና በሐምሌ ልዩ ፍቅር ነው ለኦርቶዶክሳውያን የሚያሳየው። መንገድ ላይ ቆሞ እስከ መቀበል ውሃዎችን እስከ መስጠት የቤተክርስቲያኒቷን አባቶች አየር መንገድ ድረስ ሄዶ በመቀበል በጣም ሰፊ የሆነ በተለይ ቅዱስ ፓትርያርኩ ሲሄዱ ልዩ የሆነ ይህችን ቤተክርስቲያን አክብሮ የሚያከብር ነውና በዛ አካባቢ በሰላም ሆኖ እየሰራ ምንም አይነት ቤተክርስቲያኒቷ ላይ ምንም አይነት ነገር እንዳይደርስ የሚያደርግ ሰው ነው። እንግዲህ የእስልምና እምነት ተከታይ ነው፣ ግን በጣም ኦርቶዶክስን ይወዳል፣ ያከብራል፣ የትኛውንም ሃይማኖት ያከብራልና ይህን ተከትሎ ነው በ44ኛው ጉባኤ ላይ እንግዲህ የመዝጊያ መርሃ ግብር ላይ ሽልማት የተሰጠውና ቤተክርስቲያኒቷን እንዳከበረ ይህችን ቤተክርስቲያን አክብረዋለች ማለት ነው። እስቲ እነዚህ እንዲያቆናት ተመልከቱ። ስለ ነገዋ ቤተክርስቲያን እንዲሁም ደግሞ የቤተክርስቲያን ስርዓት ግድ የሚላችሁ ከሆነ ዛሬ ይህን ቪዲዮ ሼር ማድረግ ከእናንተ ይጠበቃል። ቪዲዮን ላይክ በማድረግ ኮሜንት ሴክሽን ላይ ደግሞ ለነገዋ ቤተክርስቲያን ዛሬን እንስራ እያላችሁ የጻፋችሁ በደንብ አድርጋችሁ ኮፒ ሊንክ ሪፖስት እያደረጋችሁ እንድታዳምጡኝ ጠይቃችኋለሁ። ይህን ቪዲዮ ከትናንትና ጀምሮ እዚህ ቲክቶክ ላይ የፕሮቴስታንት ቤተ እምነቶች ሲሳለቁበት፣ የእኛ ቤተ እምነት ተከታዮች ደግሞ ለቤተ ክርስቲያን ያላችሁን ቅንዓት፣ ለቤተ ክርስቲያን ያላችሁን ተቆርቋሪነት እንዴት ይደረጋል እያላችሁ የተለያየ ሀሳብ ሲሰጥበትና ሲዘዋወር ተመልክታችሁታል። እኔ እንደ መፍትሄ ሀሳብ እንዲህ አይነት ነገሮች እንዳይቀጥሉ ዛሬ ላይ ቆም ብለን እንድናስብ ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለሚገኙ ሀገረ ስብከቶች አንድ ምክር ሀሳብ አለኝ። እንደምታውቁት ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ሚዲያዎች ላይ ተመልክታችሁ ከነበረ ብፁዕ አቡነ እንትና የእንትን ሀገረ ስብከት ሊቀ ጳጳስ 1200፣ 3000፣ 2000 ለሚሆኑ ዲያቆናት ስልጣነ ክህነትን ሰጡ የሚል ዜናዎችን እጅግ በጣም ፉክክር በሚመስል መንገድ ሲያሳዩን እንደነበረና እንደዛ እንደከረሙም ታያላችሁ። እነዚያ ዲያቆናት ዛሬ ላይ ግን እንዲህ አይነት ችግር እንዳይፈጠር ከዚህ በኋላ መሰረተ ሃይማኖት ላይ ስርዓተ ቤተክርስቲያን ላይ ገፋ ብለን አምርረን ማስተማር ያለብን ጊዜ አሁን ይመስለኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁትኝ የዲያቆናት እጥረት የአገልጋይ እጥረት የለባትም። ያሏትንም አገልጋዮች በሚገባው መንገድ ወደ አገልግሎት ውስጥ ማስገባትም ክፍተት እንዳለበት የሚታወቅ ሆኖ ሳለ በየዕለቱ ፉክክር የሚመስል ጅምላ ዲቁና መስጠቱን ለጊዜው ቆም ብታደርጉት የሚል የልጅነት ምክር ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከቶች ምክር ሀሳብ አለ። ወዴት እየተጓዝን እንደሆነ ራሱ ግራ እየገባኝ ነው። ማርያምን
አሁን እንዲህ አይነቶቹን ነገር ቀርጾ ራሱ ለሚዲያ ፍጆታ ማዋል ምንድነው? ያ እኮ የተከበረ ቤተ መቅደስ ነው። የክርስቶስ ስጋና ደም የሚፈተትበት ቤተ መቅደስ ነው። ምእመናን የዘላለም ሕይወት የሚያገኙበት ቤተ መቅደስ ነው። የክርስቶስ ማደሪያ የሆነ ቤተ መቅደስ ነው። ዙፋኑ እኮ ነው። በዚህ በዙፋኑ ስንራመድ ስንሄድ እንኳን ተንቀጥቅጠን መሆን ሲገባል እንላፋለን። እንደዚህ እንሆናለን። የነገይቷ ቤተክርስቲያን እንዴት በቃ ግራ እያጋባን ያለው። አረ እባካችሁ በተለይ የቤተክርስቲያን አስተዳዳሪዎች በየወረዳው ያላችሁ ስርዓት የሚያዝበትን መንገድ አመቻችሁ። ብዙ ነገሮችን እያየን ነው። በርካታ ነገሮችን እየተመለከትን ነው። ይህ በእውነት እግዚአብሔርን ያሳዝናል። እንዲህ አይነቱ ነው መዓትና ቁጣ እያመጣብን ያለው ማለት ፈተና መከራ እያመጣንብን ያለው እንዲህ አይነቱ ድፍረት ነው። ምን አይነት ድፍረት እንደሆነ በጣም ያሳዝናል። እግዚአብሔር ልቦና ይስጣቸው ለማለት እወዳለሁ። ሁለት ነገሮችን ላስቃኛችሁ። አንደኛው እስቲ ብፁዕ አቡነ ማርቆስ የሚናገሩት አለ፣ እሱን ስሙና በመጨረሻ በጣም የጓደኝነት ጥግ ምን ማለት እንደሆነ አሳያቸዋለሁ። ለለች ክርስቶስ እንዴ ከማን እናት የሌለው ክርስቶስ እኮ የለንም። ዝም ብሎ ከሰማይ ወርዶ መሬት ቁጭ ያለ ክርስቶስ የለም። ከድንግል ማርያም የተወለደ ነው አይደል እንዴ? ወላዲት አምላክ እሙ ለእግዚእነ ያልን ነው። እና ይሄ ባለፈው የእሷን ስዕል ማቃጠል እንኳ አይደለም መሰለኝ መርገጥ እንዲያው ስዕሉ ማጨም፣ ይሄ በጣም ጨርሶ መከራ ለማምጣት የተዘጋጀ ትውልድ ነው። ይህንን ሃይ ማለት አለብን። እመቤታችን በኢትዮጵያ ቤተክርስቲያን ከሌለች እንዴ ምንድን ነው የሚባል? ምንስ ተብሎ ምስጢረ ስጋዌም በምን ይሰበካል? ወበእንተ ዝናፈቅረችስ ምን ብለን እናዜመዋለን? እስመ ወለድኪ ለነስ ምን ይሆናል? እና ይሄ ትልቅ የሃይማኖት ጉዳይ ነው። እናንተስ መምህራኑ ሁላችንስ ስኮላርሺፓችን እኮ እመቤታችን ናት አይደል እንዴ? በምን ተምረን ነው? ይሄ ሁሉ በእናት አባቱ አይደለም፣ በእመቤታችን ስም ነው። መቼም በእንተ ማርያም እያልን ምእመናኑም በዚህ ነው ሲባረኩ የኖሩ። ሳይጋግሩ እንኳ ቆይተና ዙረና ይላሉ። አዎ ደግሞ በጣም ሲቸግር አላበሰልኩም ይላሉ። ምጣድ ከጣዱ ግን ዙረና ነው እስከሚግም ወዲያ አዳሰና ነው እኮ የሚሉ። አዎ እና ስለዚህ ዕውቀታችን ሁሉ እየሞተ ነው። እንዲህ ከሆነ ለወደፊትም ቀጣ አይሆንም። አዎ እመቤታችንማ ታስፈልገናለች። እንዲሁ ምስጢረ ሥጋዌው ምን ተብሎ ነው? ገብርኤልስ ምን ይለን? በእውነቱ እግዚአብሔር ምስሌኪ ያለ ገብርኤልስ ምን ይል? እና እግዚአብሔር እንዴ ከሥጋሽ ሥጋ ከነፍሷ ነፍስ ብለን አይደል እንዴ? ደስ ይበልሽ እኮ ይቺ ቤተ ክርስቲያን ደስታዋ እኮ በእመቤታችን ነው፣ በወላዲተ አምላክ ነው። መከራውን ሁሉ ስደቱን ሁሉ በየት የተወለደ ክርስቶስ አለ ሌላ? ረአብ የባህሪ ልጅ ነው። ሌላ መድኃኔ ዓለም ሌላ ክርስቶስ የለም በእውነቱ። እና ሊቃውንቱም እንዴ ቀስ እኮ እያሉ ሙከራ እኮ ነው። ዜማችሁም ትነጠቃላችሁ። ነገር ምን ብላችሁ ታዜማላችሁ? ምን ብላችሁ ትጸልያላችሁ? እና እዚህ ላይ በያላችሁበት በሀገረ ስብከት ጠንከር ብሎ መስበክ ማስተማር፣ የታወቁትም በእውነቱ በሕግም እንደ መንግስት በሕግ ጥላ ስር እንዲውሉ መተባበር አለ። ሰላም የሚነሱትን የሚያወናብዱትን ምን አግብቷቸው ነው? አዎ እና ወንጌል በእውነቱ መሰበክ አለበት። ስንሰብክ ደግሞ እኮ አገር ሰላም ይሆናል። ይህ እኮ ስላልሰበክን ነው። አሁን የምናወራው ሁሉ በሰው የምናማክከው ሁሉ እኮ እኛ ስለደከምን እኮ ነው። እንደ የኛ አይደል? ሁሉም እኮ የኛ ሰው ነው። ተው ክርስቲያኑ ነው። እንዴት ክርስቲያኑ ነው ወንድምህን ትገላለህ ብንል አይገለም። እርግጠኛ ነኝ አቅም አለ እኮ። የኛ አቅም እውነቱን መናገር ነው። እውነት አቅም ነው። እውነት ኃይል ነው። እና ስለዚህ በእውነቱ አዲስ አበባ ሀገረ ስብከትም እንግዲህ ብፁዕ አቡነ ሕርያቆስ እሱም በርቱልን። የብፁዕነታቸው ብራኬ ይድረሰን። በተለይ ስለ ድንግል ማርያም ነው ሰፋ አድርገው የተናገሩት በዚህ ጉባኤ ላይ። እግዚአብሔር ይስጥልን ብፁዕ አባታችን። እሺ እስቲ ጓደኝነት እንደዚህ አለ ብላችሁ ታስባላችሁ? ፍቅር ምጣላት እንኳን አንዲት እህት በኖረኝ እያልኩ የሆነ ጊዜ ጓደኝነታችሁ
የተባረከላችሁ ጓደኝነታችሁ አድጎ ከፍ ብሎ ቤተሰብ የሆነላችሁ ከወጣትነት እስከ እርጅና ከትምህርት ቤት እስከ ጋብቻ ይዘለቀላችሁ ጓደኝነታችሁን አምላክ ፈጣሪ የባረከላችሁ እናንተ ከነጋ ከቆያችሁ 1980 ላይ የተጸነሰ ጓደኝነት ለድፍን 38 ዓመታት ተጉዞ አድጎ ተመንድጎ አምላክ ባርኮት እዚህ ጎንደር ላይ አብቦ አግኝቼዋለሁ። አብራችን ከቆያችሁ ታተርፋላችሁ። ይሄንን ቪዲዮ በጓደኝነት ያተረፋችሁ ቤተሰብ የሆናችሁ የዘለቃችሁ ወዳጅ ጓደኝነታችሁ በቅናት ያልፈረሰ በጸብ ያልተናደ እናንተ ይሄንን ቪዲዮ ሼር አድርጉልኝ። እነሆ ድፍን 38 ዓመት የሞላውን ወዳጅነትና ጓደኝነት ላሳያችሁ ነው። ታዲያ ከትምህርት ቤት ዘልቆ መስሪያ ቤት ድረስ ከመስሪያ ቤት አልፎ ቤተሰብ የሆኑ እነዚህ ሁለት መንትያ የሚመስሉ ወዳጆችን ዛሬ አቅርቤላችኋለሁ። ቤተሰቦቼ እዚህ ጎንደር ላይ ነው ወዳጅነቱ የተጀመረው፣ መስሪያ ቤት ላይ ያደገው፣ ቤተሰብ ውስጥ በጥልቀት የገባው። ልክ ነኝ? ከማን ልጀምር? ማነው ታላቅ? 6 ወር እበልጣታለሁ። እሺ ማን ልበል? ጥሩ አይነት አናጋው። እሺ ታናሽየዋስ? ሀገሪቱ ምህረት። እሺ ከታላቅየዋ ጀምራለሁ፣ ከጥሩ አይነት። እሺ ጓደኝነት እንዴት ተጀመረ? እንዴት ተገናኛችሁ? ቅጥር ላይ እኔ ትንሽ ቀደም እላለሁ። ከዛ ቀጣይ የት ነበር የምትሰሩት? ፕላንና ኢኮኖሚ ይባል ነበር ያን ጊዜ። ከዛ እሷ ቀጣይ መጣች። ከዛ ተግባባን። ያው 16 ዓመት ከአንድ መስሪያ ቤት አብረን ሰራን። ከዛ በኋላ በብወዛው ምክንያት በ2004 ሲበወዝ ቢሆንም መቼም አልተለያየንም፣ ተለያይተንም አናውቅም። በክፉ በበጎውም እኔም ቢያመኝ አብራኛ እስከ አዲስ አበባ ድረስ እሷን ባህር ዳር አሟት ብትሄድ አብሬ ጸበልም ሆነ ሕክምናም ሆነ አብረን አንለያይም፣ መቼም አንለያይም። አገር ያውቀና። ወደ ታናሽየዋ መጣው። ማሚዬ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው ይሄ ጓደኝነት እንደዚህ ዘለቀው? ይሄ ወዳጅነት እንዴት ነው ይህን ያህል ዓመት 38 ዓመት? እስቲ መቼ ዓመተ ምህረት ተገናኛችሁ? ከመጀመሪያው አጫውቱም። እኔ እና እሷ የተገናኘን እሷ በ1972 አካባቢ 74 አካባቢ ነበር የተቀጠረች። እኔ በ1980 ተቀጠርን። እዛ በኋላ ባታንም በዛች ወር ሰኔ 10 ቀን መሰረትን። አብረን ኖርነ። ጓደኝነት ሲባል መቻቻል አለ፣ የልብ ግንኙነት። የእሷን አዳምጣታለሁ፣ እሷ ታዳምጠኛለች። ብዙ ነበርነ ጓደኛሞች። ግን ከዛ ሁሉ ጓደኞች እኔ እና እሷ ልብ ለልብ እየተገናኘነ ችግርና ችግራችን እየተያየነ እየተሳሰብነ ለዚህ ለአሁን አይደለም ለኛ ለልጆቻችን ሁሉ መሰረት የጣልንበት 1980 ሰኔ 10 ቀን ነው። ሰው ሲኖር ይጣላል፣ ይጋጫል። እኔ እና እሷ ግን በአይን ነው የምንተያየው። እኔ የሆነ ነገር መጥፎ ነገር እንትን ካወራሁ ምን ካልኩ በአይኗ ትገስጠኛለች፣ ወዲያውን ያንን ከታረጋለሁ። እሷም እንደዚሁ። ከዛ በኋላ ግን እኔ ከወጣው በኋላ ይሄ ነገር ተሳስተሻል እኮ ወዲያው ነው የምታርመኝ፣ ወዲያው ነው ማርማት። ይሄ ውስጥና ውስጣችን እንድንናበብ አድርጎናል። አብረን እንድንዘልቅ ያደረገን ይሄው ጓደኝነት ሚስጥሩ ይሄ ነው። እኔ ልጆቼን ስድር አንድ ነው፣ እሷ ናት። በቃ ማናት? ትንሽቱ ናት፣ የትልቂቱ ልጅ ነው የሚባለው። የእሷም እንደዚሁ ነው። አዲስ አበባ እንኳን ልጇን ብትደር አብረን ነው ሄደን እኔ እና እሷ ነን አብረን ቁጭ ብለሽ ሽማግሌ ሲጠይቅ ምናምን 2 እናት ነው ተብሎ አብረን ቁጭ አልነ። 2 ጉልበት ነው የሚሳመው። አዎ በጣም እና አሁን ራሱ አንዳንዱ እዚህ ያለው እህትና እህት ዝምድና አለመሆናችን ሲያውቁ ልጆች የሚጠሩና አክስቴ ነው። የኔም ቤተሰብ ልጆችም የሷም ልጆች አክስቴ፣ ትልቂቷ እናቴ፣ ትንሽቷ እናቴ። በቃ እንደዚህ ነው ቤተሰብ። የሷም ልጆች የሚጠሩና የኔም እንደዛ የሚሆነው እግዚአብሔር ደግሞ ተጨምሮበት ነው። እናቴ ድንግል ማርያም እሱ ተጨምሮበት ነው። እሱ ባይጨመርበት ለዚህን ጊዜ አንደርስም። አሁንም ደግሞ እግዚአብሔር የተመሰገነ ይሁን። የወደፊት የልጆቻችንም ዓለም አይተናል። የወደፊት ህይወታችን ደግሞ የበለጠ የሚሳካበት የልባቸው መሻት የምናይበት እድሜና ጤና አገራችን ሰላም አድርጎልን እንድናይ ነው የምንፈልገው። እስቲ ምን ክፉ ቀን ነው? ምን ያዘንሽበት ቀን ነው? ከእህት በላይ የሆነች ጓደኛሽ አጠገብሽ ቆማ ያየሻት መች ቀን ነው? የማትረሺው ቀን? የማረሳው ቀን እኔ ሲጀመር መሰረቱ እህት የለኝም። እህት የተጠማው ሰው ነኝ።
እና እግዚአብሔርዬ እንኳንስ ለፍቅር ምጣላት እንኳን አንዲት እህት በኖረኝ እያልኩ ሁልጊዜ ጌታዬን አማርረው ነበር። በአቋራጭ ግን እሷን ጣለልኝ። እሷን ሲጥልልኝ በቃ ለእኔ እናቴ ወልዳ የሰጠችኝ እህቴ ከዚህ በኋላ አላማረርህም ጌታዬ እህቴን ሰጠኸኛን ብዬ አመስግኜ እግዚአብሔርን ተቀብያታለሁ። እህቴ እናቴም እህቴም ናት ለእኔ እና እግዚአብሔርን ሁልጊዜ አመሰግነዋለሁ። እሷና እኔ የተገናኘንበትን ቀን ሰኔ 10 ቀን በጣም ነው መወዳት። እናከብራታለን፣ ምንጊዜም ልደታችን እናከብራታለን። 38 ዓመት ቀልድ አይደለም። በ38 ዓመት ውስጥ ሳንወሻሽ እንደ ተቆራርፋችሁ አታውቁም? በፍጹም። እስቲ መቤቴ መድኃኒዓለም ምስክሬ ነው። ችግር ካለበት ወዲያውኑ አገርዬ እንዲህ ወይ ጥሩዬዋ አጥፍቻለሁ በቃ ይቅርታ ትለኛለች። እንዳይደገምላት 38 ዓመት አልተቆራረፋችሁ። እግዚአብሔር አምላክ ለሁላችንም በእውነት የልብ ወዳጅ ይስጣችሁ። የልብ ወዳጅ ያላችሁ ደግሞ እግዚአብሔር ያን የልብ ወዳጃችሁን ይባርክላችሁ። እንደዚህ አይነት ጓደኝነት ነው ዛሬ እየጠፋ ያለው። በእንዲህ አይነት ሁኔታ መተሳሰብ የለም። አንዱ በልጦ አንዱ ሲገኝ ራሱ ያንን እንዴት እንደምንጥለው ነው የምናስበው እንጂ እንዴት ልድረስበት፣ እንዴት እኩል እንሁን ብሎ መንፈሳዊ ቅናት የለም። ሰው ውስጣችን ያሉ የተንኮል ቅናቶች ናቸው። ግን እንዲህ አይነት ጓደኞችም አሉ። እግዚአብሔር አምላክ ፍጻሜያችሁን ያሳምር ለማለት እወዳለሁ። እንግዲህ ለዛሬ ያስኩላችሁ መርሃ ግብር ይህን ይመስላል። በሌላ ጊዜ እስክንገናኝ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።